ቀድሜ ለቀቁላችሁ ፎቶ የለም እኔ ራሱ ማለት ነው ልጆቹ ሙስሊሞች መስለው ይነበራል። አንገቱ ላይ ያለውን መስቀል እንኳን መደበቅ አልቻላችሁ። እኔ አንዳንድ ጊዜ ይገርመኛል። ጠቅላይ ሚኒስትር አብይ አህመድ እስላም ነው ይላሉ። 12 ዓመታት ያህል ያለ እረፍት በመቆሙ ምክንያት እግሮቹ ይህንን መስለዋል። ይህ ሰው እንደምታስቡት እብድ አይደለም። ይልቁን የዩኒቨርሲቲ ትምህርቱን አቋርጦ ህይወቱን ላመነበት እምነት ለተለየ አምልኮ የሰጠ ሰው ነው። አምልኮም መቆም ነው። ይህ ህንዳዊ ዶላትጂ ማሃራጅ ይባላል። ለ12 ዓመታት ሙሉ በሙሉ በእግሩ ቆሟል። አይቀመጥም፣ መሬት ላይም አይተኛም። ሲደክመውም በእንጨት ላይ ደገፍ እንዳለ ወይም እንደቆመ ነው የሚተኛው። እንደ ሂንዱ እምነት ከሆነ ዓላማው ማህዴቭ የተባለውን አምላክ ማየት ነው። በምስሉ ላይ የሚታየው በጎ ፈቃደኛ ሰው ለ12 ዓመታት በተከታታይ በመቆሙ የተነሳ ያበጡት እግሮቹ በመድኃኒትና በቅባት ኃይል እየተቀቡ ዛሬም ድረስ አሉ። የሚያሳዝነው ግን እስከዛሬ ድረስ ለዚህ ሁሉ ዓመታት የቆመለትን አምላክ ማየት አለመቻሉ ነው። አጃይብ ነው አይደል? ሰዎች ወደ አምላክ ለመቅረብ ብለው ሰውነታቸውን ለዓመታት ሲያሰቃዩ እናያለን። የኛ አላህ ግን ምን አለ? ባሮቼ ከእኔ በጠየቁህ ጊዜ በላቸው እኔ ቅርብ ነኝ። ሱብሃንአላህ። እኛ ተመቻችተን እንሰግዳለን፣ ተቀምጠን ዱዓ እናደርጋለን፣ ተኝተን አላህን እናመሰግነዋለን። አልሐምዱሊላህ ረቢል ዓለሚን። እስልምና ለወፈቀን ጌታ። ቀድሜ ለቀቁላችሁ ፎቶ የለም እኔ ራሱ ማለት ነው ልጆቹ ሙስሊሞች መስለው ይነበራል። እንግዲህ አቀናብረው ነው ሸሂድ ለመሆን ዝግጁ ነን የሚል ቲሸርት አልብሰው ምናምን ሰይፍ አስይዘው ምናምን የለቀቋቸው አባ ገብረ ማርያም እንደዚህ አይነት ፋውል ይሰራል። አሁን የሚገርማችሁ ልጆቹ ክርስቲያኖች ናቸው። አንዱ ወገናችን እነዚህ ክርስቲያኖች ናቸው አውቃቸዋለሁ። እንደውም የገብርኤል ቤተክርስቲያን ለማጽናት ምናምን ነበረ በወቅቱ የነበረው አለ። ተመልከቱት፣ ልጁ ማተቡን ገጭ አድርጎ ምናምን ማለት ነው። ታሳዝናላችሁ። እንደዚህ አይነት ኧረ በጣም ነው የምትደብሩት። እስከ መቼ ነው ጥላቻን እየነዛህ ገንዘብ የምትሰበስበው ሆድህን የምትሞላው? ያውም ደግሞ በራስህ ወገን በክርስቲያን ወገኖች ደም ዶላር ትሰበስባለህ። የውሸት ፕሮፓጋንዳ እየነዛህ ገንዘብ ትሰበስባለህ። ይህ ገንዘብ ለአንተ ደም ነው የሚሆነው፣ ለልጆች ይተርፋል። ይህንን የምናገረው ይኸውላችሁ፣ ይህንን ፎቶ ተመልከቱት። ኦሪጂናሉ ፎቶ ነው። ይህንን ኦሪጂናል ፎቶ በሰሞኑ እንግዲህ አርሲ ላይ የሰሩት ፕሮፓጋንዳ አለ። ጎጃም ላይ አንድ ቤተክርስቲያን ተሰርቶ ሲመረቅ ወደ ቤተክርስቲያኑ ሲገባ የነበረን ታቦት አርሲ ላይ ቤተክርስቲያኑ ተቃጥሎ ታቦቱ እየተሰደደ ነው ብለው የሰሩት እንትን አለና እሱ ሲባነንባቸው ከዛ ትንሽ ጠፋ ብለው ምን ይዘው መጡ? ይህንን ኦሪጂናሉን ፎቶ ተመልከቱት። ይህንን ኦሪጂናል ፎቶ ምን አድርገው መጡት? በኤአይ ኤዲት አደረጉትና በዚህ መልኩ ይዘውት መጡ። ኤአይ ያው ተብታባ ናት፣ አማርኛ ላይ ፐርፌክት አይደለችም እና ሸሂድ የሚለውን ሻሂድ ብላ ጻፈችና አስበላቻቸው። አንገቱ ላይ ያለውን መስቀል እንኳን መደበቅ አልቻላችሁ። ይህንን ፎቶ ተጠቅመው ምንድነው ያደረጉት እነሱ? ይኸው በዚህ መልኩ ሙስሊሙ ሰልጥኖ አንተን ሊያርድህ ነው፣ ክርስቲያኑን ሊገል ነው፣ ጉራዴ ይዞ ወጥቶልሃል ምናምን የሚል ይህንን ፎቶ ይዘው መጡ ማለት ነው። ይህንን ባይዞ እየሰራው ያለሁት ሙስሊሙ ይሄን አያደርግ ምናምን ብዬ ላብራራልህ አይደለም። ውጭ ሀገር ተቀምጠው ግን በአንተ ደም የሚነግዱ ዶላር ሸቃዮች እንዳሉ ልነግርህ ነው። ክርስቲያን ሲሞት፣ ክርስቲያን ሲሰደድ፣ ቤተ ክርስቲያን ሲቃጠል የገቢ ምንጫቸው የሚጦፍላቸው ጋዜጠኞች እንዳሉ እንድታቅ ነው ይህንን እየነገርኩ ያለሁት እንጂ አይ እኔ ማምነው እዚያ የተቀምጠው የሚነግሩኝን ጋዜጠኞች ነው ካልክ የራስህ ጉዳይ ነው እንጂ እኔ ሙስሊም እንዲህ ነው ብዬ አላብራራልህም። ተዋልደህ በጉርብትና በምንም የኑርከው ሙስሊም ማህበረሰብ የማታውቀው ከሆነ አንተ የሙስሊም ጥላቻ አለብህ ማለት ነው። ከዛ በዘለለ ግን እኔ አሁንም የምናገረው ነገር ለክርስቲያኑ እዚች ሀገር ላይ ቀድሞ የሚደርሰው ሲደርስም የነበረው ሙስሊም ነው። ለሙስሊሙም እንደዛው መሀላችን ላይ መጠላላት እስከሌለ ድረስ ማለት ነው። ትክክለኛ ክርስቲያን እንዲሁም ሙስሊሙ ማህበረሰብ ተቻችሎ እንዲኖር እኔ የበላይ ነኝ፣ እኔ እንደዚህ ነኝ የሚባል ነገር መቅረት አለበት። እነዚህን ጋዜጠኞች ደግሞ በቃችሁ፣ በቃ እኛ ሰላም ነው የምንፈልገው፣ ከክርስቲያኑም ከሙስሊሙም ከፕሮቴስታንቱም ተቻችለን አብረን መኖር ነው የምንፈልገው ብላችሁ በቃችሁ ልትሏቸው ይገባል። ቤተክርስቲያን ሲቃጠል፣ ክርስቲያኖች ሲሰደዱ ገንዘባቸውን የሚያጧጥፉ ጋዜጠኞች ሁዳደሮችን ተከትለ የምታወራ ከሆነ አንተ ማይም ነህ። ነገም ዛሬም ቢነገር ሊገባ አይችልም ማለት ነው። ግን እኔ አንዳንድ ጊዜ ይገርመኛል። ጠቅላይ ሚኒስትር አብይ አህመድ እስላም ነው ይላሉ። ጠቅላይ ሚኒስትር አብይ አህመድ ፕሮቴስታንት እምነት ተከታይ ነው። ምርጫው ነው። ፕሮቴስታንት መሆን ምርጫው ነው። እስላም መሆን ምርጫው ነው። እስላምስ ቢሆን
የሀገሪቱ ጠቅላይ ሚኒስተር መሆኑ ወንጀል ነበር። እንደ አንድ ወንጀል፣ እንደ አንድ የሀገሪቱ ትልቅ ጥፋት፣ እንደ አንድ የሀገሪቱ ትልቅ ወደኋላ መመለስ ጠቅላይ ሚኒስተር አብይ አህመድ እስላም ነው ቢሆን ጥሩ ነበር፣ ቢሆን ደስ ይለኛል እኔ እንደ አንድ እስልምና እምነት ተከታይ። እሱ ግን ፕሮቴስታንት እንደሆነ አውቃለሁ ጠቅላይ ሚኒስተር አብይ አህመድ። ያ ደግሞ እኔ አይደለሁም፣ ፈጣሪ ምርጫውን ሰጥቶታል፣ መብቱ ስለሆነ የፈለገውን እምነት የመከተል መብት አለ። እስላም ቢሆን ምን ሊሆን ነበር ማለት ነው? እሱ ቢሆን ኖሮ እስላም ስለሆነ እንዲጠፋ ሊወሰንበት፣ መገደል፣ መሰቀል፣ መወገር ነው ያለበት? ምን አይነት ሚዛን ነው? እኔች ሀገር ላይ ባለው የዲሞክራሲ ስርዓት ወይም የፍትህ ስርዓት ባለው የፖለቲካ መስመር እንግዲህ በየትኛው መስመር ተጠቅሞ መጥቶ ሀገሪቱን የሚመራ ሰው የኔ ሁልጊዜም ጥያቄ አብይም ይሁን መሐመድም ይሁን ፓስተርም ይሁን ወይም ደግሞ ከሌቄስም ይሁን እኔ እዚች ሀገር ላይ እንደ ዜግነት የሚገባኝን ነገር ሰጥተውኝ በዜግነቴ ሳልሸማቀቅ ሳልገፋ እኩል መብቴ ተከብሮልኝ የሚኖርባት ሀገር እንድትኖር ነው የምጠይቀው የሚመራውን ሰው። የፖለቲካ ድርጅትም ፓርቲም ይሁን መሪም ይሁን እሱ በያዘው ስያሜ ትናንት በእምነታችን ፈተና ሲደርስብን እከሌ ክርስቲያን ነው እከሌ እንደዚህ እኮ ነው ብለን አውርተን አናውቅም፣ ልንልም አንችልም። የምንጠይቀውና የምናነሳው የፍትህ መጓደል፣ የዜጎች መብት መገፋት አግባብ ስላልሆነ በዜጎች በሀገራቸው ላይ ስለማይገባቸው ያ ክብር እንዲመለስ መስራት ነው። ያን ስንሰራም ደግሞ አሁን ሁልጊዜም ብለው ነገር አለ። እኔ ዛሬ የምታገለው ስለ ሙስሊሙ መብት እንደ አማኝ እንደ አንድ የእምነቱ መምህርና እንደሚመለከተው ሰው ሙስሊሙ ላይ የሚደርሱት በደሎች እንዲነሱ ስጠይቅ የሙስሊሙ ብቻ በደል አይደለም። አክሱም ላይ የተገፋው ዜጋ በአክሱም ላይ በሀገሩ በቀየው እንዳይሰግድ ሲከለከል እዚህ አፋር ወይም ደግሞ እዛ ሶማሌ ወይም እዛ ሐረር ወይም ደግሞ እዛ ሙስሊም አለበት የሚባል ቦታ ላይ ክርስቲያኑ እንዲበደል ወይም ኦሮሚያ ላይ እንዲበደል በፍጹም ያን በደል የመቃወም ቀድሞ የመቆም ኃላፊነት የኔ ያለብኝ ብዬ አምናለሁ። በደል ነው፣ ሌላ ስያሜ የለውም። ሁሉም ቦታ ላይ ሲፈጸም ሁሉም አካል ጋር ሲደረግ በእምነት ተለይቶ አንተ ላይ ሲተገበር ሌላው ላይ ደግሞ አላግባብ የሆነ ነገር ሲሰጠው ስታይ መቃወም የእምነት መገለጫው ነው። እስልምና ይሄ ነው። ፍትህና ፍትሃዊነትን ከራስ ነው እንድትጀምር የሚያዝ ወላ ይጅሪመነኩም ሸንአኑ ቀውሚን ነው። የበደሏችሁ ሰዎች እንኳን ያጠፋችሁ ሰዎች የሰዎች መጥፎ ተግባር ፍትህ እንድታዛቡ እንዳያደርጋችሁ ነው የሚያዝ። ፍትህን ባዛባህ ቁጥር ትከፍልበታለህ ዋጋው። ስለዚህ ለኔ አክሱም የትም ኦሮሚያም ይሁን የትም አፋርም የትም ሶማሌ የትም ቦታ ላይ የሚደረግ በእምነቱ በማንነቱ በደል የሚደርስበት አካል ካለ እኩል ነው፣ እኩል መብታቸው መከበር አለበት። የዜጎች ነፍስ አላክባብ በእምነታቸው ተለይተው ዋጋ ሊከፍሉ አይገባቸውም። የኔ ጥያቄ አጀንዳውም ሊሆን የሚገባው ይሄ ነው። ጀርመናዊቷ ኒቃቢስት ያጋጠማትን ነገር ማለት ነው አሁን ላይ ብዙዎችን አነጋግሯል። ከፌስቡክ መንደር ያገኘው ስለሆነ ታሪኩን ስሙ። ሁኔታው የተፈጠረው አንድ ኒቃብ የለበሰች ሴት ወደ ሱፐርማርኬት ትገባለች። እናም ሂሳብ ለመክፈል ወደ ሂሳቡ አጠገብ ስትመጣ ሂሳብ የምትቀበለው ደግሞ ሂጃብ የማትለብስ አረብ ሙስሊም ነበረች። እቺ ሙስሊሟ ሴት ተመልከቱ፣ እምነቷን በትክክል ማስኬዷ ሳይበቃት ማለት ነው እቺ ኒቃብ የለበሰችውን ሴት ለማንቋሸሽ ራሷ ሙስሊሙና ማለት ነው እንዴት ኒቃብ ትለብሻለሽ? እኛ እኮ ሀገራችንን ትተን የመጣ ነው እዚህ ሃይማኖታችንን ተግባር ለማድረግ ሳይሆን እዚህ ለመስራት ለመለወጥ ነው እያለች እቺ ሙስሊም አረቧ ማለት ነው ኒቃብ የለበሰችውን ሴት በተደጋጋሚ እያፌዘች ትሰርባለች። ዝም ብላ ያዳመጠችው ያቺ ኒቃብ ሴት ማለት ነው ፊቷን ትገልጥላታለች። ፊቷን የገለጠችላት ማለት ነው ለድብድብ አሊያም ደግሞ ለሌላ ነገር አይደለም፣ ፊቷን ለማሳየት ነው። ፊቷን ስገልጠው ግን እቺ አረብ ሙስሊም ሴት ያልጠበቀችው ነገር ነበር ያገኘችው። ያም ደግሞ አይኖቿ ልክ እንደ ፈረንጅና ፊቷ ደግሞ ሙሉ ለሙሉ የጀርመን የሆነ ሴት ናት። እናም እንዲህ አለቻት፣ እኔ ኒቃብ የምለብሰው አረብ ወይም ደግሞ ሌላ ስለሆንኩ ሳይሆን እስልምና ስላዘዘኝ ነው። አያቶቼ ቅድመ አያቶቼ እዚሁ ጀርመን የተወለዱ ጀርመናዊ ነኝ ስትል ነበረች ኒቃቢስት ለዛች ለአረብ የነገረቻት። እናንተ ለስራ ወይም ለብር ብላችሁ ሃይማኖታችሁን ስሸጡ፣ እኔ ግን ማለት ነው ክብሬና ሃይማኖቴ ይቀድማል ብዬ ነው ኒቃብ የለበስኩት ስትል ነበር እንግዲህ ምላሿን የሰጠችው ማለት ነው። እዩት እስኪ፣ የሚደንቅ መልስ አይደለም? ከሂጅራ እንግዲህ ከፌስቡክ ገጽን አገኘሁት። ስለገረመኝ ነው ወደ እናንተ ያመጣሁት። ስለዚህ ጉዳይ እስኪ ሀሳባችሁን በኮሜንት ለተመሳሳይ መረጃ የፕላስ ምልክቷን መጫናችሁን አትርሱ።